ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ባርሴሎናዎች ሮድሪን ለማስፈረም የመጀመሪያ ጥያቄ አቅርበዋል። ነገር ግን ይሄ ጥያቄያቸው በማንቸስተር ሲቲዎች ውድቅ እንደተደረገ ነው እየተነገረ የሚገኘው። እንደዚሁም አርሰናሎች ብሩኖ ጉማሬሽን ማስፈረማቸውን ይፋ አድርገዋል። ማንቸስተር ዩናይትዶችም የኒውካስል ዩናይትድ ተጫዋች የሆነውን ሉዊስ ሆልን ለማስፈረም እንቅስቃሴ እንዳደረጉ እየተነገረ ይገኛል። ማንቸስተር ሲቲዎችም ጄምስ ትራፎርድን ለሊድስ ዩናይትድ መሸጣቸው ተዘግቧል። እነዚህም በአጠቃላይ በቆይታችን የምንመለከት ይሆናል። እናንተም እስከ መጨረሻ ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ ሰብስክራይብ ላይክ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገቦቹ የምናመራ ይሆናል። አብራችሁን ቆዩ። በመጀመሪያም አርሰናልን በሚመለከተው ዘገባ ነው የምንጀምረው። እንደሚታወቀው አርሰናሎች ከኒውካስል ዩናይትድ ብሩኖ ጉማሬሽን ለማስፈረም ከፍተኛ ጥረት ሲያደርጉ ነበር። በቅርቡም እንግዲህ ከስምምነት ላይ ደርሰው የሕክምና ምርመራ ከጥቂት ቀናቶች በፊት ማድረግ ችለው ነበረ። በዛሬው ዕለትም አርሰናሎች ብሩኖ ጉማሬሽን በ75 ሚሊዮን ፓውንድ ከኒውካስል ዩናይትድ ማስፈረማቸውን ይፋ አድርጓል። ይህ ተጫዋች እንግዲህ ለአርሰናል ከፍተኛ ጥቅም ይሰጣል ተብሎ ነው የሚጠበቀው። በተለይ መሀል ሜዳው ላይ ከዴክላን ራይስ ጋር አስደናቂ የሚባል ጥምረትን ያሳያሉ ተብሎ ይጠበቃል። በቀጣይ ሲዝንም በድጋሚ የፕሪሚየር ሊጉን ዋንጫ ለማንሳት እንደዚሁም በሻምፒዮንስ ሊጉም የዋንጫው ባለቤት ለመሆን በሚያደርጉት ፉክክር ላይም የዚህ ተጫዋች አስተዋጽኦ ላቅ ያለ ይሆናል ተብሎ ይጠበቃል። እሱም እንግዲህ ለአርሰናል ከፈረመ በኋላ በሰጠው አስተያየት ከኒውካስል ዩናይትድ መልቀቅ ለእኔ ቀላል ነገር አልነበረም። ምክንያቱም በእግር ኳስ ሕይወቴ የኒውካስል ዩናይትድ አስተዋጽኦ በጣም ላቅ ያለ ነው የነበረው። እዚህ ደረጃ እንድደርስ ከፍተኛ ጥረት አድርገውልኛል። አሰልጣኙም ደጋፊዎችም ከጎን የሆነው ሲያበረታቱኝ ሲደግፉኝ ነበርና ይህንን አስደናቂ ክለብ መልቀቅ ቀላል የሚባል አልነበረም። ነገር ግን በእግር ኳስ ሕይወቴ አዲስ ምዕራፍ አዲስ ፈተናን መጋፈጥ ስለፈለኩኝ ክለቡን ልለቅ እችያለሁ። እናም እስካሁን ደስ ላደረጋችሁልኝ ከልብ አመሰግናለሁ የሚል አስተያየትን ሰጥቷል። እንደዚሁም በአርሰናልን በመቀላቀሉ ዙሪያ በሰጠው አስተያየት አርሰናሎች በጣም አስደናቂ የሚባሉ ቡድን ናቸው። በተጠናቀቀ የውድድር ዘመንም የፕሪሚየር ሊጉ አሸናፊ መሆን እችሏል። እኔም በእግር ኳስ ሕይወቴ የተለያዩ ዋንጫዎችን ማሸነፍ እፈልጋለሁ እና እነዚህን ዋንጫዎችን ለማሸነፍ ደግሞ አርሰናል ትክክለኛው ክለብ ነው ብዬ ስላመንኩኝ አርሰናልን ልቀላቀል ችያለሁ የሚል አስተያየትን ሰጥቷል። ይህ ተጫዋች እንግዲህ ቅድም እንዳልኳችሁ በ75 ሚሊዮን ፓውንድ ነው ከኒውካስል ዩናይትድ አርሰናልን መቀላቀል የቻለው። በዚህም ደግሞ አርሰናሎች በውድ ዋጋ ያስፈረሙት ሁለተኛው ተጫዋች መሆን ችሏል። ከዚህ ቀደም እንግዲህ ዴክላን ራይስ ነበረ ሪካርዱን መያዝ የቻለው በ105-110 ሚሊዮን ፓውንድ አካባቢ። አሁን ደግሞ ከሱ በመቀጠል ብሩኖ ጉማሬሽ የአርሰናል ሁለተኛው ውዱ ፈራሚ መሆን ችሏል እና በቀጣይ ዓመት እንግዲህ ምን አይነት እንቅስቃሴ ያደርጋል የሚለውን አብረን የምንመለከት ይሆናል። ነገር ግን ደግሞ ለአርሰናል ጥሩ ፈራሚ ይሆናል ተብሎ ይጠበቃል። በመቀጠልም ቶተናምን ነው የምንመለከተው። ቶተናሞች የሚኪ ቫንደቪንን ኮንትራት ለማራዘም በቃል ደረጃ ከስምምነት ላይ እንደደረሱ ተዘግቧል። እንደሚታወቀው ቶተናሞች ሚኪ ቫንደቪንን ከወልፍስበርግ ነበረ 2023 የክረምት የዝውውር መስኮት ላይ ማስፈረም የቻሉት። ላለፉትም 3 ዓመታት በቶተናም ቤት መጫወት የቻለ ተጫዋች ነው። በዚህ ቆይቶም እንግዲህ ጥሩ የሚባል እንቅስቃሴን ማድረግ ችሏል። በተለይ የመጀመሪያ ዓመቱ ላይ 2023-24 የውድድር ዘመን ላይ 29 ጨዋታዎችን ለቶተናም አድርጎ ነበረ። በእነዚህ ጨዋታዎችም ደግሞ 7.1 ሬቲንግ የተሰጠው ተጫዋች ነውና ጥሩ ግልጋሎትን መስጠት ችሏል። በተለይ ቶተናሞች የኢሮፓ ሊግ ዋንጫን በሚያሸንፉበት ሰዓት የዚህ ተጫዋች አስተዋጽኦ ላቅ ያለ ነው የነበረው። እንደዚሁም ባለፈው ሲዝን በተጠናቀቀ የውድድር ዘመን 45 ጨዋታዎችን ለቶተናም ማድረግ ሲችል 7 ግቦችንና 1 አሲስት ማስመዝገብ ችሏል። በአጠቃላይም 6.7 ሬቲንግ ተሰጥቶታልና እንደ አጠቃላይ ከተመለከት ነው በቶተናም ቤት ጥሩ የሚባል እንቅስቃሴን ማድረግ ችሏል። ይህንንም ተከትሎ ቶተናሞች ውሉን ለማራዘም ከስምምነት ላይ መድረሳቸው ተዘግቧል። እንደሚታወቀው የተለያዩ ክለቦች ይህንን ተጫዋች በቅርበት ሲመለከቱት ነበረ። በተለይ ሊቨርፑሎች ከዚህ ተጫዋች ጋር በስፋት ስማቸው ሲያያዝ ነበረ። ነገር ግን በዚህ ሰዓት ተጫዋቹ በቶተናም ቤት ለመቆየት ከስምምነት ላይ ደርሷል ተብሏል። እናም በቀጣይ እንግዲህ በሮበርቶ ዲዘርቢ ስር ጥሩ እንቅስቃሴን ያደርጋል ተብሎ ይጠበቃል። በመቀጠልም ዘ አትሌቲክስ ይዞት የወጣውን ዘገባ ነው የምንመለከተው። በዘገባው መሰረት ማንቸስተር ሲቲዎች የማርሴል ግብ ጠባቂ የሆነውን ሩሊን ለማስፈረም እየተንቀሳቀሱ እንደሆነ ዘግቧል። እንደሚታወቀው በዚህ የክረምት የዝውውር መስኮት ማንቸስተር ሲቲዎች ሁለተኛው ግብ ጠባቂያቸውን ጄምስ ትራፎርድን ለሊድስ ዩናይትድ መሸጥ ችሏል። እናም ለሱ ምትክ ነው እንግዲህ ይህንን የማርሴል ግብ ጠባቂ ለማስፈረም እንቅስቃሴ እያደረጉ የሚገኙት። በእርግጥ ይህ ግብ ጠባቂ ከዚህ ቀደምም የማንቸስተር ሲቲ ግብ ጠባቂ ነው የነበረው። በተለይ ከ10 ዓመት በፊት 2016-17 አካባቢ ማንቸስተር ሲቲዎች
አስፈርሞት ነበረ። ነገር ግን በማንቸስተር ሲቲ ቆይቶ አንድም የፕሪሚየር ሊግ ጨዋታ መጮት ሳይችል ቀርቶ ወደ ሌላ ክለብ ሊሸጥ ችሏል። በመጀመሪያ በውሰት ውል ነበር የወጣው። ከዛ ግን ያ የውሰት ውል በቋሚነት ሊዘዋወር ችሏል። እናም ይህንን ግብ ጠባቂ እንግዲህ ለማስፈረም እንቅስቃሴ እያደረጉ እንደሆነ ተዘግቧል። በማርሴይ ቆይታው እንግዲህ አስደናቂ የሚባል ጊዜን ማሳለፍ ችሏል። በተለይ በ2024/25 የውድድር ዘመን ማርሴዮች ሁለተኛ ደረጃን ይዘው ሲያጠናቅቁ የዚህ ግብ ጠባቂ አስተዋጽኦ በጣም ላቅ ያለ ነው የነበረውና ማንቸስተር ሲቲዎች የጄምስ ትራፎርድ ምትክ አድርገው ይህንን ግብ ጠባቂ ለማምጣት እንቅስቃሴ እያደረጉ እንደሆነ ተዘግቧል። በዚሁ ግን የጄምስ ትራፎርድን የዝውውር ሂደትን መመልከት አለብን። ማንቸስተር ሲቲዎች እንግዲህ በቅርቡ ጄምስ ትራፎርድን ለሊድስ ዩናይትድ በ45 ሚሊዮን ፓውንድ መሸጣቸው ተዘግቧል። ይህ ተጫዋች እንግዲህ በማንቸስተር ሲቲ አካዳሚ ቤት ውስጥ ነበረ ማደግ የቻለው። ከዛም ግን በተለያዩ የውሰት ውሎች ላይ ቆይቶ ከዛ ለበርንሌ በቋሚነት ሊሸጡት ችሎ ነበር። ከዛ በኋላ ግን በበርንሌ ቤት 2 ዓመት ምርጥ የሚባል እንቅስቃሴን ካሳየ በኋላ ባለፈው አመት በ2025 የክረምቱ የዝውውር መስኮት ማንቸስተር ሲቲዎች በድጋሚ ይህንን ግብ ጠባቂ ከበርንሌ ሊያስፈርሙት ይችላል። ነገር ግን ልክ ይህንን ግብ ጠባቂ ካስፈረሙ በኋላ የፒኤስጂ ግብ ጠባቂ የነበረውን ዶናሩማን ማስፈረማቸው ተከትሎ ይህ ግብ ጠባቂ ጄምስ ትራፎርድ ይጫወታል ተብሎ ከተጠበቀው በታች ሊጫወት ይችላል። በአጠቃላይ እንግዲህ በተጠናቀቀው የውድድር ዘመን 17 ጨዋታዎችን ብቻ ነው ለማንቸስተር ሲቲ ማድረግ የቻለው። እናም በ2025/26 የውድድር ዘመን በማንቸስተር ሲቲ ቤት በነበረው ቆይታ ደስተኛ እንዳልሆነ እንደዚሁም ክለቡን መልቀቅ እንደሚፈልግም ሲዘገብ ነበረ። ሊድስ ዩናይትዶችም እዚህ ተጫዋች ላይ ከፍተኛ ፍላጎት አሳይተው ከማንቸስተር ሲቲ ጋር በመስተመጨረሻም ከስምምነት ላይ ደርሰው ተጫዋቹን ሊያስፈርሙት ችሏል። ለዚህ ግብ ጠባቂም 45 ሚሊዮን ፓውንድም ለማውጣትም ከስምምነት ላይ መድረስ ችሏል። ይህ ለማንቸስተር ሲቲ ጥሩ ቢዝነስ ነው ማለት እንችላለን። በተለይ ደግሞ በመጀመሪያ ደረጃ በአካዳሚ ውስጥ የነበረ ተጫዋች ነው። ከዛ በኋላ ግን ወደ 30 ሚሊዮን ፓውንድ አካባቢ በሚጠጋ ገንዘብ ነው ይህንን ግብ ጠባቂ ማስፈረም የቻሉት። እናም አንድ አመት በኋላ ወደ 15 ሚሊዮን ፓውንድ አካባቢ የሚጠጋ ገንዘብ አትርፎበት ነው እንግዲህ ይህንን ግብ ጠባቂ እየሸጡት የሚገኙትና ለማንቸስተር ሲቲ ጥሩ ዝውውር ነው። በእርግጥ እኔ በግሌ 45 ሚሊዮን ፓውንድ የሚገባው ግብ ጠባቂ አይደለም። ጥሩ ኳሊቲዎች አሉ። እንደዛም ቢሆንም ግን ይህን ያህል ገንዘብ ይገባዋል ብዬ አላስብም። ለሊድስ ዩናይትዶች ግን በጣም ጥሩ ዝውውር ነው ብዬ አስባለሁና በአጠቃላይ ሁሉም ፓርቲዎች በዚህ ዝውውር ሂደት ደስተኛ እንደሆኑ መናገር ይቻላል። በመቀጠልም ስካይ ስፖርት ይዞት የወጣውን ዘገባ ነው የምንመለከተው። እንደ ስካይ ስፖርት ዘገባ ከሆነ ማንቸስተር ዩናይትዶች የኒውካስል የግራ ክንፍ ተከላካይ መስመር ተጫዋች የሆነውን ሉዊስ ሆልን ለማስፈረም ፍላጎት አላቸው። አንዳንድ እንቅስቃሴዎችም አድርጓል እያለን ይገኛል። በእርግጥ ኒውካስል ዩናይትዶች ይሄ ተጫዋች የማይሸጥ ተጫዋች እንደሆነ ለማንቸስተር ዩናይትዶች እንደነገሯቸው ነው እየተነገረ የሚገኘው። እንደዛም ቢሆንም ግን ማንቸስተር ዩናይትዶች ይህንን ተጫዋች ለማስፈረም እንቅስቃሴ ያደርጋሉ ተብሎ ይጠበቃል። እንደዚሁም ኒውካስል ዩናይትዶች ከዚህ ቀደም አይሸጡም ያሏቸው ተጫዋቾችን ሲሸጡ መመልከት እችለናል። በተለይ አሁን ለምሳሌ አሌክሳንደር ኢሳቅን ብንመለከት መጀመሪያ ላይ አይሸጥም እያሉ ነበረ። ከዛ በኋላ ግን ተጫዋቹ ሊሸጡት ተገዷል። ቡርኖ ግማሬሽም አይለቅም ሲሉ ነበረ። በስተመጨረሻ ግን ለአርሰናል በ75 ሚሊዮን ፓውንድ ሊሸጡት ይችላል። አሁንም ሉዊስ ሆል አይሸጥም እያሉ ነው። ነገር ግን ማንቸስተር ዩናይትዶች በጣም ጥሩ የሚባል ገንዘብ ካቀረበላቸው ኒውካስል ዩናይትዶች ተጫዋቹን ይሸጡታል ብዬ ነው የማስቡ። ስለዚህ የዝውውር መስኮቱ ከመዘጋቱ በፊት ምናልባትም ሉዊስ ሆል ኒውካስል ዩናይትድን ለቆ ማንቸስተር ዩናይትድ ሲቀላቀል ልንመለከት የምንችልበት እድል አለ። በእርግጥ ኒውካስል ዩናይትዶች በዚህ የክረምት የዝውውር መስኮት እንደዚሁም በባለፈው የክረምት የዝውውር መስኮት ወሳኝ ተጫዋቾቻቸውን እያጡ ነው የሚገኙት። በተለይ በቅርቡ እንኳን ያጧቸውን ተጫዋቾች ስንመለከት አንቶኒ ጎርደንን ለባርሴሎና፣ ሳንድሮ ቶናሊን ለቶተናም እንደዚሁም ደግሞ ቡርኖ ግማሬሽን ለአርሰናል ሽጧል። እነዚህም 3 ተጫዋቾች ደግሞ በጣም አስደናቂ የሚባሉ የኒውካስል ዩናይትድ የልብ ምት የነበሩ ተጫዋቾች ናቸው። ነገር ግን ሊሸጧቸው ይችላል እና ምናልባትም ሉዊስ ሆልም ከክለቡ ሊለቅ የሚችልበት እድል አለ። ነገር ግን ደግሞ በትንሽ ገንዘብ ግን ይሸጡታል ተብሎ አይጠበቅም። በዚህ ምክንያትም ምናልባት ማንቸስተር ዩናይትዶች ለዚህ ተጫዋች ከ50ና ከ60 ሚሊዮን ፓውንድ ለማውጣት ሊገደዱ ይችላሉ። በእርግጥ ማንቸስተር ዩናይትዶች ይህን ያህል ገንዘብ ለማውጣት ቢፈልጉም ተጫዋቹ ከኒውካስል ዩናይትድ ላይለቅ የሚችልበት እድል አለ። እንደሚታወቀው ይህ ተጫዋች 2023 የክረምት የዝውውር መስኮት ነበረ ከቼልሲ በመልቀቅ ኒውካስል ዩናይትድን መቀላቀል የቻለው። ላለፉት 3 ዓመታትም በኒውካስል ዩናይትድ ቤት ሲጫወት የተመለከትነው ተጫዋች ነው። እናም ያኔ ከቼልሲ ወደ ኒውካስል ዩናይትድ በሚያቀናበት ሰዓት ተጫዋቹ የኒውካስል ዩናይትድ ደጋፊ በመሆኑ ምክንያት የሌሎች ክለቦችን ጥያቄ እንደዚሁም ደግሞ የቼልሲንም የናቆየ ጥያቄን ሳይቀበል ቀርቶ ነው ኒውካስል ዩናይትድን መቀላቀል የቻለውና ምናልባትም ማንቸስተር ዩናይትዶች ይህንን ተጫዋች ለማስፈረም እንቅስቃሴ ቢያደርጉ እንኳን ራሱ
ተጫዋቹ የኒውካስል ዩናይትድ ደጋፊ ከመሆኑ አንጻር በዛው በኒውካስል ዩናይትድ መቆየት እፈልጋለሁ ሊላቸው ይችላል ተብሎም ይጠበቃልና ምናልባት የተጫዋች ከክለቡ ላይ ለቅ የሚችልበት እድል አለ። እንደዚሁም ደግሞ ምናልባትም ከክለቡ ሲለቅ ልንመለከት የምንችልበት እድል አለና የዚህ ተጫዋች የመልቀቅና ያለመልቀቅ ሁኔታ 50-50 ነው ብለን መውሰድ እንችላለን። ተጫዋቹ ግን ኳሊቲ ያለው ተጫዋች ነው። በተለይ በተጠናቀቀ የውድድር ዘመን ለኒውካስል ዩናይትድ 46 ጨዋታዎችን ማድረግ ሲችል 1 ጎልና 2 አሲስት ማስመዝገብ ችሏል። በአጠቃላይም 7.0 ሬቲንግ የተሰጠው ተጫዋች ነውና ጎበዝ የሚባል ተጫዋች ነው። ማንቸስተር ዩናይትዶችም ይህንን ተጫዋች ለማስፈረም መፈለጋቸው ያን ያህል የሚያስገርም አይደለም። ነገር ግን ደግሞ ያገኙታል በጣም ትልቅ ጥያቄ ነው። ወደ ማንቸስተር ዩናይትድ ሊዘዋወር የሚችልበት እድል አለ። በዛው ልክ ግን በኒውካስል ዩናይትድ ሊቆይ የሚችልበትም እድል እንዳለ ግን መዘንጋት የለበትም። በመቀጠልም ሮድሪን ነው የምንመለከተው። ፋብሪዞ ሮማኖ ይዞት በወጣው ዘገባ መሰረት ባርሴሎናዎች ሮድሪን ከማንቸስተር ሲቲ ለማስፈረም የ45 ሚሊዮን ዩሮ ጥያቄ አቅርበዋል እያለን ይገኛል። ይህ 45 ሚሊዮን ዩሮ በቀጥታ የሚከፈል ነው። ከዚህ በተጨማሪም ግን አዶንሶችን ለመጨመር ፍላጎት እንዳላቸው ነው እየተነገረ የሚገኘው። ማንቸስተር ሲቲዎች ግን ይህንን ጥያቄ ወዲያውኑ ውድቅ እንዳደረጉት ነው የተዘገበው። ምክንያቱም ማንቸስተር ሲቲዎች ከዚህ ተጫዋች በትንሹ 80 ሚሊዮን ዩሮ ይፈልጋሉ ነው እየተባለ የሚገኘው። ነገር ግን ደግሞ ባርሴሎናዎች ይህንን ተጫዋች ለማስፈረም 80 ሚሊዮን ዩሮ ይከፍላሉ ተብሎ አይጠበቅም። በተለይ አሁን ያሉበትን የፋይናንሻል ችግር ከተመለከተን ይህን ያህል ገንዘብ ለማውጣት አቅሙ ይኖራቸዋል ተብሎ አይጠበቅም። ማንቸስተር ሲቲዎች በአንጻሩም ግን ይህንን ተጫዋች ለመሸጥ ግዴታ ውስጥ የለባቸውም። እናም ቢቆዩም ደስተኛ ነው የሚሆኑት። ከለቀቀም ደግሞ በጥሩ ዋጋ እንዲለቅላቸው እንደሚፈልጉ ነው እየተነገረ የሚገኘው። እንደሚታወቀው 2019 ላይ ነበረ ማንቸስተር ሲቲዎች ይህንን ተጫዋች ከአትሌቲኮ ማድሪድ ማስፈረም የቻሉት። ላለፉትም 7 ዓመታት በማንቸስተር ሲቲ ቤት በጣም አስደናቂ የሚባል እንቅስቃሴን ማድረግ ችሏል። በተለይ የመጀመሪያዎቹን 5 እና 6 ዓመታት ላይ በጣም አስደናቂ የሚባለውን ሮድሪን መመልከት ችለናል። በዚህ ምርጥ እንቅስቃሴውም 2024 ላይ የባላንዶር አሸናፊ መሆንም ችሏል። እንደዚሁም በማንቸስተር ሲቲ ቤትም አሉ የሚባሉ ዋንጫዎችን እንዳለ ማሳካት ችሏል። ከስፔን ብሔራዊ ቡድን ጋርም የአውሮፓንና የዓለም ዋንጫን ማሸነፍ የቻለ ተጫዋች ነውና በጣም አስደናቂ የሚባል ተጫዋች ነው። በቅርቡ እንኳን በ2026 የዓለም ዋንጫ ላይ የዓለም ዋንጫው ኮከብ ተብሎ መመረጥም ችሏል። እንደዚሁም የስፔን ብሔራዊ ቡድንን በአምበልነት እየመራም የዓለም ዋንጫን እንዲያሸንፉ ማድረግ የቻለ ተጫዋች ነውና እነዚህን ሁላ ስንደምረው 80 ሚሊዮን ዩሮ መጠየቃቸው ያን ያህል ሊያስገርም ይችላል። ነገር ግን ደግሞ ሮድሪ በዚህ ሰዓት 30 ዓመቱ ላይ ነው የሚገኘው። በማንቸስተር ሲቲ ቤትም የሚያቆየው የ1 ዓመት ኮንትራት ብቻ ነው የቀረውና ባርሴሎናዎች የ45 ሚሊዮን ዩሮ ጥያቄ ማቅረባቸው ያን ያህል የሚያስገርም አይደለም። በተለይ ደግሞ አዶንሶቹ ሲጨመሩበት ምናልባትም የ45 ሚሊዮን ዩሮ እስከ 60 እና 65 ሚሊዮን ዩሮ ከፍ ሊል የሚችልበት እድል አለ። ነገር ግን ይህንን ጥያቄ ማንቸስተር ሲቲዎች ውድቅ ሊያደርጉት ችሏል። ሮድሪ ግን ከማንቸስተር ሲቲ ለቆ ወደ ስፔን ላሊጋ ወደ ባርሴሎና ማቅናት እንደሚፈልግ ነው እየተነገረ የሚገኘው እና ምናልባትም በቅርቡም የማንቸስተር ሲቲ አመራሮችንም ሊያናገር ይችላል እየተባለ ይገኛል። እንደሚታወቀው ከጥቂት ሳምንታት በፊት ሪያል ማድሪዶች ይህንን ተጫዋች ለማስፈረም አንዳንድ እንቅስቃሴዎችን ጀምረው ነበረ። ተጫዋቹም ወደ ሪያል ማድሪድ ለመቀላቀል ፈቃደኛ እንደሆነ ሲነገር ነበረ። አሁን ላይ ግን በተለይ ከ1-2 ቀን በፊት ጀምሮ ባርሴሎናዎች ይህንን ተጫዋች ለማስፈረም የተለያዩ እንቅስቃሴዎችን እያደረጉ ነው የሚገኙት። ተጫዋቹም ወደ ባርሴሎና ለመቀላቀልም ፈቃደኝነቱን አሳይቷቸዋል ነው እየተባለ የሚገኘው። እንደዚሁም በግል ጥቅማ ጥቅሞች ዙሪያም ምንም አይነት ችግር እንደማይፈጠርም ተዘግቧል። በተለይ በዓለም ዋንጫ ላይ ከ6 እና 7 ከሚደርሱ የባርሴሎና ተጫዋቾች ጋር መጮቱ ምናልባትም ሀሳቡን አስቀይሮት ሊሆን ይችላል ነው እየተባለ የሚገኘውና ሮድሪ በቀጣይ በባርሴሎና ቤት ልንመለከት የምንችልበት እድል ከጊዜ ወደ ጊዜ እየሰፋ እየመጣ ነው የሚገኘው። ባርሴሎናዎች የመጀመሪያው ጥያቄያቸው ውድቅ ቢደረግም እንኳን ራሱ ሁለተኛ ጥያቄ ለማቅረብ ግን ዝግጁ ናቸው እየተባለ ይገኛል እና ምናልባትም በቀጣይ ጥቂት ቀናቶች ውስጥ ይህንን ሁለተኛ ጥያቄ ሲያቀርቡ ልንመለከት እንችላለን። ማንቸስተር ሲቲዎች ይህንን ጥያቄ ይቀበሉታል ወይ አብረን የምንመለከት ይሆናል። ነገር ግን እንደ ፋብሪዞ ሮማኖ ዘገባ ከሆነ ሮድሪ ባርሴሎናን መቀላቀል ይፈልጋል። ባርሴሎናዎችም ይህንን ተጫዋች ለማስፈረም የመጀመሪያ ጥያቄ አቅርቧል። ነገር ግን ይህንን ጥያቄያቸውን ማንቸስተር ሲቲዎች ውድቅ ሊያደርጉት ችሏል። በቀጣይ እንግዲህ በዚህ ተጫዋች ዙሪያ የሚፈጠሩ አዳዲስ ነገሮች ካሉ ወደ እናንተ ይዤ መመጣ ይሆናል። ለአሁን ግን ያሉኝ መረጃዎች ያሉኝ ዘገቦች እነዚህን ይመስሉ ነበረ። እስከ መጨረሻ ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ዛሬ ባነሳናቸው ዙሪያ ያላችሁን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። እስከዛው ግን ቸር ያቆየን።